ወይንሸት ቤት አንድ እንግዳ ይዤ እየገባሁ ነው ዛሬ። ላስተዋውቃት ፈልጌ ነው። አሳልፈናል። እሱ ስለሚያቀኝ ነው እንጂ ዝም ብሎ ይዞኝ እኔንም አንኳኩተን አንገባም። እኔም ደግሞ ውስጥ የሚያቅማ እግዚአብሔር እኮ ነው። ይሄ ከመሆን አኳያ ደግሞ የሚሆን ሰው ግድ ነው መፈለግ። ትጎጂበት እግዚአብሔር እኮ ከሰማይ ወርዶ ይዞ አይመጣም አይደለም። አሞት ቤተሰቦች እንደምን ዋላችሁ? ሰላም እግዚአብሔር ይመስገን፣ እኛ ሰላም ነን። ክብር እግዚአብሔር ምስጋና ይድረሰው። እስኪ ወደ ወይንሸት ቤት አንድ እንግዳ ይዤ እየገባሁ ነው ዛሬ። ላስተዋውቃት ፈልጌ ነው። አብረን የምናየው ይሆናል። እስኪ እንግዲህ ከፋትም በእጃትም ላስተዋውቅ ፈልጌያለሁኝ። ይሻላል ብዬ ያስኩት አንድ ጓደኛ ያለ ብቻዋን ከምቶ ውሻ የለም። ሰፈሩ በጣም እኮ አሪፍ ሰፈር ነው። ገርማ አሉ ግን ትኖራለች። ጠዋት ነበረች ስወጣ። በቃ ምናምን የለም። አይ በቃ የለም። እኔ ወይኔ ሰላም ነው። ስለሱ እንዳትፈራ በደንብ አዋራት። እሺ እሺ። ወይ ሰላም፣ እንደምን አረፋሽ? ሰላም ነው። እንዴት ነሽ? አዎ ሰላም በይስ። ጓደኛዬ ነው። አዎ እንዴት ነበር ረፋድ? እዚህ ነው ያረፈሽው? ትናንት የጀመርነው ስራ ድንቅ አድርገሻል። እሱም አንቺ እኮ ቁጭ ማለት አትወጂም እኮ። ናግባ ስታይ ይባላል። እና እንደው ቡና ጠጣሽ እንዴ? ቡና ጠጣሽ? አይ ገና ነኝ። ይሄን ጓደኛዬን አስተዋውቅሽ አምጥቼ ነው። መቼም ቅር አይልሽም እንዴ? ለምን ይለኛል? ዋው! እና አብሮ ቆየ ጓደኛዬ ነው። አብሮ አደጊ ማለት ይቻላል። ብዙ አመት የማውቀው ልጅ ነው። መቼም እድሜ ልክ ከአንቺ ጋር አልኖርም። እኔም አንቺም እስካሁን ተጎድተሻል። ከአሁን በኋላ ብቻሽን መኖር የለብሽም። ወደ ላይ ጥላቱ ደስ አይበለው። ልጅ ትታወቂያለሽ። የሚጠቅምሽ ልጅ ነው። ታዛዥ ነው። ጸባይ ያለው ልጅ ነው። መቼም ከኔ ከወንድምሽ አትወጪም ብዬ የልጅ ላስተዋውቅሽ አምጥቻለሁ። ማለት አልገባኝም። በቃ እንድትጋቡ አብራችሁ ነው ህይወት እንድትቀጥሉ ነው። ሌላም ነው። ቀልድ ጀመርክ እንዴ? አይ ቀልድ አይደለም። እና እስከ መቼ ድረስ ትጎጂብኛለሽ እንደዚህ? እስካሁን የተጎዳሽው ይበቃልና አሁን ደግሞ ትጎጂ አይገባም። ስለዚህ ከአሁን በኋላ ከዚያ ልጅ ጋር ህይወት ይኖረኛል ብለሽ አታስቢ። በጣም ትቀልዳለህ። ቀልድ አይደለም ማለት እያሾፍክ ነው። ምንም አላሾፍም። የምልሽን መስማት አለብሽ። እስካሁንም እኮ ከኛ ከቤተሰብ ውጭ መሆንሽ ነው እንደዚህ እየጎዳሽ ያለው። እኔ አሁን እኔ እንዲህ አይነት ነገር እንኳን አልፈልግም። ቀልድን ከሆነ ቀልድ ነው በለኝ። እኔ እንዲህ አይነት ነገር አልሰማም። ቀልድ አይደለም። ታርግልኝ በቁም ነገር ሰጅመት ነው እንደ ቀልድ የምቀልደው ለአንቺ ለእህቴ እንዴ። አይ እኔ ምን ስላየሁሽ አንቺ ምን የተጎዳሽ ሰው ነሽ ብዬ አስቤ ነው። እሱ ይዞኝ እንደዛ ነው። ወደፊትም ለኑሮም ለትዳርም ላለው ነገር የኔ ችግር እሱም ስለሚያውቅ ለዚህ ነው ይዞኝ የመጣው። መልካም ልጅ ነው። እውነት ነው። እንዳንቺ የተጎዳ ልጅ ነው። ስለዚህ ደግሞ ሰው ያወቀው ቤተሰብ ያወቀው ነው ለትዳር ደግሞ መሆን ያለበት። ሌላ የምታወራኝ ነገር የለም? አሁን ይሄ ከዚህ ውስጥ ወጣ። እኔ እንደዚህ አይነት ነገር አልፈልግም። አከብራለሁ። ወንድሜ ነህ። እስካሁን አብረህ ነኝ ያለው። እኔ ድጋሜ ስለ ወንድ ማሰብ ራሱ አልፈልግም። ይቅርታ አድርግልኝና የእውነት ከሆነ የምታወራኝ አንቺ እኮ ገና ልጅ ነሽ። ወይዬ አውቃለሁ። ልጅማ ልጅ ግን አያስፈልገኝም ምንም ነገር። ምንድነው የማያስፈልግሽ እንዴ? እድሜ ልክሽን አንቺ ቆይ ከልጁ ከአንድ ሰው ጋር ተጣብቀሽ መኖር አለብሽ እንዴ? ቆይ ልጁ ምን አስነካሽ? ቆይ ንገሪኝ እስቲ። አትቀልጂ። እንደዚህ አይነት ያስነካኝ እምልሽን ሁሉም ሰው እኮ አንድ አይነት አይደለም እኮ። እኔ ሁሉም ወንድ ለኔ አንድ ነው። ይቅርታ አድርግልኝ አይደለም። እዚህ ጋር ሁሉም ሰው አንድ አይነት አይደለም። ገባሽ? እንዴት ነው ሌላ በእውነትና አይደለም። እኔ እንድከፋሽ አይደለም። ገብቶሻል?
አስከፋኝ እንጂ ከዛ በላይ በፍጹም እንድከፋሽ አይደለም፣ ደስተኛ ሆነሽ እንድትኖሪ በቃ እኔ ነው። ገብቶሻል? አሁን እኔ እዚህ ጋር መኖር እኔም የራሴ እኮ ህይወትና ቤት አለኝ። እንዳይከፋሽ ፈልጌ ነው አንቺ ጋር ገብቶሻል? እኔ ደግሞ የምትወደኝ ከሆነ ማለት ነው ከጎኔ ከሆንክ እየመጣ እንደዚህ አንዳንዴ አብረኛ ድረስ ሄዳለህ። በቃ ሌላ ምንም ስለሚወድሽ እኮ ነው። ገባኝ። እኔ ሌላ ነገር አያስፈልገኝም፣ ሌላ ህይወት አያስፈልገኝም። ለአንተ የምትሆን መቻጣው ሞልቷል እኮ ብሎ ይዞኝ የመጣ ስለሚወድሽ ነው እንጂ ወንድ ሞልቷል። ይኸውልህ ወንድ ቪዲዮ ስላየሁሽ ማለት ግን የሚሆን የለም። ውስጤ ተነክቶ ነው የራሴ ስትሪ ብነግርሽ ማለት ነው። በጣም ታዝናለሽ ለኔ ማለት ነው። እና ይሄ ሁሉም እንደዚህ እያለ እየገባ ነው ጉድጓድ የሚቆፍርልኝ አይደለም። ሁሉም ሰው እንደዚህ አይደለም። አንድ ናችሁ ወንዶች ስትባሉ ሲጀመር እኔ እንደሱ አይደለም። አሁን ቆይ አንዴ እንደሱ አይደለም። ወንድ ሲባል እኔ ልጁን አስብበት አጥንቼው ነው የታወቅኩ በደንብ የማውቀው ልጅ ነው። እኔ ደግሞ እምልሽን ስሚ፣ ብዙ ነገር አብረን አሳልፈናል። እሱ ስለሚያውቀኝ ነው እንጂ ዝም ብሎ ይዞኝ እኔንም አንኳኩተን አንገባም። እኔም ደግሞ ውስጥ የሚያውቅማ እግዚአብሔር እኮ ነው። ውስጤንማ እኔ ራሴ አላውቅም እኮ። ለዚህ ነው ይዘው የመጣው። እኔ እኮ የስራ ባልደረባ መስሎኝ እንደዚህ እንትን የምትል መስሎኝ ነው እንጂ ለዚህ ከሆነ በጣም አዝናለሁ። እኔ እንደዚህ አልጠብቅም። እኔ በቃ ብቻዬን መኖር ነው የምፈልገው። ደስተኛ ሆነሽ እንድትኖሪ ደስተኛ ነው ነኝ እንጂ እንድታዝኝ አይደለም። እኔ ደስተኛ ነኝ። አይ ወንድሜ ፈቃደኛ ካልሆነች በቃ እኔ እሺ። ቆይ አይደለም አንተ ተረጋጋ። ቆይ ገና በሚዲያ አዝኛለሽ ምን ስለ የታውቀን የምታዝነኝ አንቺም እንደኔ የተጎዳሽ መስሎኝ ነው። ሌላ የተጎዳች እኔ አልሆነም። አይ ወንድሜ በቃ ሸኝኝና ቆይ ግድ የለም። ቆይ እሺን ስሚ። አሁን ወይንሸት አሁን ከቤተሰብ መውጣት የለብሽም። እስካሁን በአንቺ ደግሞ የምበሳጨው ያስቀየምሽኝ አይበቃሽም እንዴ? አሁን ደግሞ ብቻሽን ነው እስከመቼ የምትኖሪው? አንቺ እኖራለሁ፣ በቃ እኖራለሁ። አይሆንም። ምንሽን እሺ በይ፣ ዝም ብለሽ አይደለም። የበፊቱ ጠባሳ የአንቺ ጉዳት የኛ ጉዳት ነው። ገብቶሻል? የአንቺ ጉዳት የቤተሰብ ጉዳት ነው። ምንሽን እሺ በይ፣ ዝም ብለሽ። እኔ አልሰማህም። በቃ ምንድነው የማሰሚው እንዴ? እንደዚህ ልትሆኚ አይገባም። የበፊቱ ጠባሳ ከውስጥ ያልወጣልኝም ገና መቼም አላስብም ሲጀመር። አይውልሽ ወይንሸት እየሰማሽ ነው? እንደ አንዳንዴም እኮ አባቶቻችን ምንድነው ፌጦ መድኃኒት ነው የሚባል አማርኛ አለ። ገብቶሻል? ስለዚህ ወንድ ልጅ መኖሩ ትልቅ ጥቅም አለው። ገብቶሻል? ምልሽን ስሚ። ፌጦ ምናምን ትልብኛል። አንቺ ቀልደኛ ነሽ። በቃ እኔ እንዴት እንደተናደርኩኝ እኔ ነኝ የማውቀው። አንቺ አይታወቅሽም እንዴ? የአንቺ ህይወት መበሳቆል አይገባሽም? እድሜ ልክሽን እስከ መቼ ነው እንደዚህ? ቆይ ልጅ ማፍራት አለብሽ። ዝም ብሎ ቤቱ ስላያሽ ብቻ እስካለሁ ድረስ እኖርበታለሁ። ከዛ በኋላ እግዚአብሔር ያቀልኛል። ይኸውልሽ አመንሽም አላመንሽም ማለት ነው ከዚህ በኋላ እኔ ለአንቺ እሆናለሁ፣ አንቺም ለእኔ ትሆኛለሽ። ምንም የምትጎጂበት ሆነሽ እንድትኖሪ ነው የምፈልገው። አይቼካለሁ እንዴ ጉዳትሽን ያለው እኮ ነው። ወንሽ እኮ አይደለም አሁን በሚዲያ ያየው ነገር እኮ ነው። በቃ የሚጠግነው ፈጣሪ ነው፣ እሱ አይደለም። በቃ እሱ ነው። በቃ ወደ አመጣበት መልሰው ሊሆን ይችላል። እንደዚህ አይገባም። አንቺ እኔንም ማስቀየም ትፈልጊያለሽ እንዴ? ቆይ እኔም እንድከፋይ ትፈልጊያለሽ? እንደውም ማለት ነው አንተም እየጎዳኸኝ ነው እንደሱ ማለት ነው። በፍጹም ሊሆን አይገባም። ውስጤ እኮ ጠባሳ ነው። ውስጤ እኮ መስሎሽ ነው እንደዚህ እኔም እንደዚህ ጎዳብሽ አስብሽ አይሆንም። ከዚህ በኋላ የምትጎጂበት የለም። ስራዬን ቤቴን ትቼ ነው አንቺ እንዳይከፋሽ አንቺ ቤት ቁጭ አልኩት። ገብቶሻል? ይሄ ከመሆን አኳያ ደግሞ የሚሆን ሰው ግድ ነው መፈለግ። በቃ ከዚህ በኋላ የምትጎጂበት እግዚአብሔር እኮ ከሰማይ ወርዶ ይዞ አይመጣም። አይደለም ወንድሜ ትወጣለኛለህ መጣት ረብሽን በቃ ወጣልኝ። አይደለም ሊረብሽሽ እኮ አይደለም። ታምኒ ነው እንደዚህ ወሬ አልፈልግም። በቃ እንደዚህ ነገር አልፈልግም በጭራሽ። እንድንግባባ ነው አሁን ያለው ፍላጎቱን መግለጽ እኮ መረበሽ አይደለም። ምንም ቢሆን አያስፈልገኝም። ወደ መጣበት ቀጥል። አንቺ ሰው ምልሽን አሰሚኝም። ቆይ አንቺ እውነትም አትፈልጊም፣ ሰው አትፈልጊም ማለት ነው። በቃ ቤተሰብ አትፈልጊም ማለት ነው አይደል? በቃ ቤተሰብ አንተ አለልኝ፣ ማንንም አልፈልግም። ከዛው እኮ ሌላ ከጀርባሽ ደግሞ ባል ያስፈልግሻል። አያስፈልገኝም። እኔ በቃ ኧረ ወንሽ በቃ ተረጋግተሽ ይሄንን ነገር ማለት ነው ተረጋግተን ማውራት አለብን። አሁን እንዴት ላይ ካለሽ ይቅርታ አድርግልኝ እህቴ። ማለት እኔ ትክክለኛውን ነገር ማለት ነው ለህይወትሽ ጠቃሚ የሆነ ነገር ነው ለኔም ላንቺም። እኔም የተጎዳሁበት አለ እና
ይኸውልህ እኔ ወንድም የወንድ ችግር የለም እየጎተቱ ወንድ እኮ ሞልቷል። እንዲህ ግን የሚታመን የለም። በቃ እኮ ወንድ አሉሽ ወንድ ነው እንደ ይሄ እኮ ማቀው ልጅ ነው አልኩሽ እኮ እኔ ስለማቀው ነው። በቃ ለኑሮሽ የሚሆን ትክክለኛ ፍቅር ፈልጌ ነው እንጂ እኔ እዚህ ጋር ማለት ነው ሌላ ነገር ፈልጌ አይደለም። ተጎዳሽ ብለህ መተህ ስላሰብክልኝ አመሰግን። በተረፈ ግን እንዲህ ነገር አልፈልግም። ድጋሜ እንዳትመጣ ወደስ እኔ ያመጣሁት ልጅ እኮ እሱ አልመጣም። ስለዚህ ምልሽን ለምን አሰብኝ ወንሽ ነው ወይስ መጀመሪያ ማውራት ነበረብኝ? እኔ አንቺን ማማከር ነበረብኝ ማለት ነው። ምን እንደ ከብት ጉዳይ ታመጣብኛል እንዴ? አይደለም እንደ ከብት አይደለም። ወንድ ልጅ ነው ይሆንሻል ብዬ አልመጣሁት ነው ይሆንሻል ብዬ አመንኩበትን ነው ያመጣው። ምን ችግር አለው? እንደኔ የተጎዳሽ መስሎኝ ነው የመጣውኝ እንጂ ከብት አይደለም። ነገርና ከዚሁ ሰዳርገ እኮ ነው እውነተኛውን ነገር ለምን አንቺ አትረጂም? እንደዚህ እኖራለሁ። በቃ ምን ኑሮ ከበደኝ አኗኗሩኝ ብያለሁ። ባቴ ማለት በቃ አንድ ሰው እኮ ብቻውን መኖር ይችላል። በቃ ዝም በል በቃ ካሁን በኋላ ውጣልኝ። ወንሽ እኔን እኮ ነው እያስቀየምሽኝ ያለሽ። በቃ ከተቀየምክ ተቀየም። በጣም ጸባይሽ ግን በጣም ቪዲዮ እንዳየሁሽ አይደለም። ጸባይሽ በጣም ለማንኛውም ስትረጋጊ በጣም ኃይለኛ ልጅ እኮ ናት። ለማንኛውም ያው ናሸኘኛል እዚህ እንዳትደርስ ካሁን በኋላ አይባልም። ተይ ሰው ይከፋል ብለሽ አስቢ። እኔ ይከፋኛል በዚህ ዙሪያ እዚህ ጋር ቢሆንም ታዲያ በስነ ምግባር ነው እንጂ ከዚህ እንዳትደርስ አይባልም። ዝም ብሎ እኮ አይመጣም። አይቼሽ እንደተጎዳሽ እኔም ደግሞ ዝም ብሎ እኮ አይመጣም። እኔ ላይ እንዲያመጣሁት ዝም ብሎ እኮ አይመጣም። በዚህ ዙሪያ የሚመጣብኝ ወንድ አልፈልግም። በቃ ከሆነ በወንድምነት በተረፈ ግን ይሄ በትዳር ገለመሌ እኔ አልፈልግም። ኧረ ተይ ወይንዬ ተይ እባክሽ ተይ። ኧረ ተይ አንቺ እስከ መቼ ነው ወንድ ጠልተሽ የምትኖሪው? እንደዚህ አንቺ በሌላ በበደለሽ በልጅነት ሌላ በበደለሽ ሁሉም ወንድ አንድ አይነት ናቸው ማለት አቺ 4 ዓመት ሙሉ አብረን ያደግነው ያልሆነኝ አሁን ከመንገድ ላይ ያመጣው ወንድ ሊሆነኝ ነው? ኧረ ከመንገድ ላይ አይደለም ወይ ያመጣሁት? ክብሬን እያሳነስሽ ነው። ግን ከመንገድ ላይ አላመጣሁት ስለመጣሁ ክብሬን እያሳነስሽ ነው። ይሁን እኔ እኮ እንዳትጎጅብኝ ነው። ለምን አሸኘኝም? አንተ እነዳለሁ፣ ችግር የለም እነዳለሁ። አንተን እኮ አክብሬ ነው ማለት ነው እዚህ ድረስ እኮ ነው። ያው ስለ ሰው ልጅ ያስባል እግዚአብሔር ይፈጽማል ነው እኮ የሚባለው። እንደዛ መንገድ ላይ ይባላል እንደ ሰው ልጅ ነውር አይደል እንዴ? ያው እንግዲህ ተናዳ ነው እሷ ተዋት፣ ተናዳ ነው። ይሄ በጣም ያስከፋልና በሂደት ቀስ ብዬ አማክራታለሁና በሂደት እናወራበት። ችግር የለም። በዚህ ብለህ በዚህ ዙሪያ እንዳትመጣ ነገር እኔ እኮ ለትዳር ካልሆነ ማለት ነው ትሆኛለሽ ብዬ አስቤ ነው ወደ ቤት ተመለስ። ደግሞ አሁን ምን አስበሽ ነው? ቆይ ምን አስበሽ? በዚህ ከሆነ ማለት ነው አንተም ወደ ቤት ወደ ልጆች ተመለስ። በቃ በዚህ ዙሪያ እንትን የምታነሳብኝ ከሆነ ሰላም እስከ መቼ ነው እንደዚህ የተናደድሽ የምትኖሪ? እስከ መቼ ነው? በቃ ፈጣሪ እስካኖረኝ እኖራለሁ። እኛንም አብረሽ ንደት ውስጥ ከችናለሽ እንጂ ብቻሽን አይደለም እኮ እየተናደድሻለሽ። እኛንም እየጎዳሽ ነው። እኔ በቪዲዮ ሳይሽ እኮ በጣም የተጎዳሽ እንደኔ በቃ ብዙ ነገር ያጣሽ መስሎኝ ነው የመጣውኝ። እሱ ይዞኝ የመጣ ነው እንጂ ሌላ ነገር ግን ሰው ልጅ ከመንገድ ላይ ይዘ የመጣ አይባልም። ይሄ ወይ በሂደት እናወራለን። ችግር የለም፣ ቀስ ብለን እናወራለን። ችግር የለም። ለማንኛውም የሰላም ቤት ይሁንላችሁ። መልካም ችግር የለም አለውሽ። ምሳ ሰድ መጣ። በቃ ቀስ በል አንተም እንዳትበሳጭ። ያው ስለ ለምን መሰለ ያው ልጅቷን ፍርዷን ነው ታውቃለህ። ለምን እንደው ታውቃለህ በፊት አላጫወትኳትም። ቀስ ብዬ ያው ብቻዋን ከምትኖር እኔም እዚህ አልቆይም እንዳትበሳጭ በሚል ብቻዋን እንዳትኖር ብዬ ነው እንጂ ከመንገድ ላይ ያው ተናዳለች። ያው ሳታስበው ስላመጣው እኮ አላማከርኳትም ታውቃለህ። ማማከር ነበረበት ለዛ ነው እና የሆነ ቀስ ብዬ አጫውታታለሁ። ችግር የለውም። አይ እሷም እኮ ውስጧ ሊያውቅ ይገባል። ሞክር እንጂ የምትሆነኝ አይመስልም። ችግር የለም። አይዞህ ተስፋ አትቁረጥ።